ቶሎ ቤት ዛሬ ማርፈድ የለብኝም። ሄሎ አለቃ፣ እስካሁን አልደረስክም? ብዙ አልቆይም። እህቴን ትምህርት ቤት አድርሼ እመለሳለሁ። አርፍጃለሁ? ያ መሀል እንዴ ድርጅታችን እኮ ዛሬ ነው ስራ የሚጀምረው። እንዴት በመጀመሪያ ቀን አርፍጃለሁ ትለኛለህ? ወንድሜ ጫማ ተፈቷል። አለቃ 15 ደቂቃ ብቻ። በመጀመሪያ ቀን አርፍዳለሁ ማለት ምን ማለት ነው? ዛሬ ነው አይደል እንዴ ስራ የምንጀምረው? ምን አይነት ቀልድ ነው ያዝከው? አልቆይም አለቃ፣ አሁን ደርሳለሁ። አሁን ወንድሜ አምቡላንስ ጥሩ። አምቡላንስ ዛሬ እንግዲህ ድርጅታችን 3 ዓመቱ ምክንያት በማድረግ አንድ የድርጅታችን ተሸላሚና አዲስ ሰራተኛ ትውውቅ እናደርጋለን። እህቴ አንቺን ካጣሁ ለቀል 3 ዓመት ታውቂያለሽ። ስራዬ ላይ ጠንካራ ሆኜ ይኸው ዛሬ ላይ ለሽልማት በቃ። ይህ ሁሉ ግን ታዲያ የሆነው በአንቺ ተምሬ ነው። በማርፈድ አንቺን አጣሁ። ይቅር በይኝ የኔ ውድ እህት። አዲስ ተሿሚ ይኖረናል። እሷም የኔ ባለቤት የሆነችው እመቤት ልደት ነች። ተሸላሚ የሆነው አብርሃም ዛሬ እንዴት አረፈደ? ዛሬ 3ኛ ዓመት ነው እና እንደሚያረፍድ ደግሞ ፍቃድ ጠይቋል። እሺ ወደ አዲሷ ሰራተኛ ትውውቅ እንሄዳለን። ስሜ ልደት ፍቅሬ ይባላል። በአዲስ አበባ ዩኒቨርሲቲ በማርኬቲንግ ማኔጅመንት የተመረኩ ሲሆን እዚህ እናንተ ድርጅት ውስጥ በማርኬቲንግ ኦፕሬተር ለማገልገል ስለተመረጥኩኝ አመሰግናለሁ። እንግዲህ በዚህ ድርጅት ላይ አርፋጅ ድለቢስ ጊዜ ፈጥኖ የቀደመ። እንግዲህ በእኔ በኩል ይሄን ይመስላል። የዛሬው ስብሰባ ይሄንን ይመስላል። አብርሃም ሲመጣ ቢሮ መጥቶ ስጦታውን ይሰጥ። ራሱ ነው። አብረብ አዲሷ ሰራተኛችንን ፈልጌ ነው። ቢሮ የት ነው? ለትንሽ አረፈድክ። ወጣችልህ። እንኳን እጄ ገባች። መቼም አልተዋትም። አንተ ያማል እንዴ? የቦስ ሚስት እኮ ነች። ተይዛለች። ቅዱስ ዛሬ ለምን አረፈደ? ታች ያለቁ ፋይሎቹን እያስረከበ ነው። አብርሃምስ? ዛሬ ለምን እንዳረፈደ አላውቅም። ከመጸጸት ማዘን በቀር የት ነው ያሉት? ላይኛ ነው የሚጠብቁት። አንዴ ይቅርታ። ሄሎ አለቃ። አብርሃም እንዳያውቅሽ የተቻለሽን አድርጊ። አደጋ ውስጥ ነኝ አለቃ። እንደዚህ አይነት ስራ ላንቺ አዲስ አይደለም። ነገሮችን በጥንቃቄ አድርጊ። ታዲያ ግን በጥንቃቄ። አብርሃም እህቱን እኔ እንደገደልኳ ታውቋል። አስታውሶኛል። ሁሉንም በእኔ ጣየው። ምንም የምፈጠር ነገር የለም። ታዲያ ግን ምንም አይነት ስህተት ተፈጥሮ ነገሮች እንዲበላሹ እንዳታረጊ። በተለይ እዛ ውስጥ በደንብ ተጠንቀቂ። አውቄ ሆን ብዬ እህቱን እንደገጫዋት ቢያውቅ ምን የሚፈጠር ይመስልሃል? አብርሃም በእኔ ጣየው። ለማንኛውም ተዘጋጂ፣ የምንገናኘበት ሰዓት እየደረሰ። እሺ አለቃ። ማለት የትገዳይ እሷ ነሽ ማለት ነው? ይህንን ነገር ካንተ ውጪ ማንም እንዳይሰማ። እንዴ ማለት ለምን? ስለምበቀላት።
እየደረስኩ ነው አለቃ። ደርሰሃል? ቦታው ላይ ነኝ። አንቺን ነው የምጠብቀው። እሺ መጣው። አለቃችን እኮ ናት። ለምን ነው የምንከተላት? ጓደኛ አይደለው? ይህንን ውለታ ብቻዋልልኝ በኋላ እነግርሃለሁ። እሺ እኮ ምንድን ነው የምናደርገው? እነግርሃለሁ። ዝም ብለህ ተከተለኝ። ወዴት ሄደች? የትም አባቷ አታመልጥም። አንተ በዚህ ሄድ፣ እኔ በዚህ ሄዳለሁ። እንዳያት ሚስኮል አድርግልኝ። አገኛት ከሆነ ሰውዬ ጋር መኪና ውስጥ ገብቶ ሄዱ። እህቴን ለምን እንደነጠቁኝ ይደርስበታለሁ። ሁለቱም ግን በእጅ ይሞታሉ። የኔ ሰው እንደሆንክ አብርሃም በፍጹም እንዳያውቅ። አያውቀንም። መቼም አታውቀንም። አብርሽ ለምንድን ነው የማትነግረኝ? እኔ ማለት እኮ ቤተሰብ ነኝ። ምንድን ነው እየተፈጠረ ያለው? ምኑን ልንገርህ? የአንድ እህቴ ገዳይ የእኛ አለቃ ልደት መሆኗን ነው የምነግርህ። ቆይ ስለምን ልንገርህ? አልገባኝም። ስለምንድን ነው የምታወራው? የመኪና አደጋ አልነበር እንዴ? አውቄ ሆን ብዬ እህቱን እንደገደልኩበት ቢያውቅ ምን የሚፈጠር ይመስልሃል? አደጋ ነበር ይመስለኝ፣ ግን እውነቱ እንደዛ አይደለም። አንድ እህቴን የነጠቁኝ። ቆይ ማስረጃ ካለ ለምን አትከስም? ኪስ ካልሞላ እጅ ካረዘመ ማንም ጩኸትን አይሰማ። ይሄ ሁሉ ጓደኛዬ ያቺ አለቃችን አይደለችም እንዴ? አብርሽ ምን ልታደርግ ነው? ልደት ለወራሽ ይፈልጋል። ይቅርታ፣ ምንድን ነው? ይቅርታ እናት፣ ተመሳስለሽብኝ። ሆ ሰው ዛሬ ጤናውን አጥቷል እንዴ? ለራስ ይባል ያስከትሮኛል። ወይ ደረስክ እንዴ? አየው በቃ የሆነ ሰውማ እየተጫወተብኝ። ፖለቲካ አይደለም። እንውጣ። ማን ነው? ቦስ ደወለ። አንሳው ፍቅር። ካነሱት እንደለመደው ንብረቱን ይዛችሁ ነው ሊለን ነው። እና ምን አሰብክ? ከልጅነታችን ጀምሮ ለሱ ስንታዘዝ ኖረናል። እሱስ ልክ ነህ። እጃችን ላይ ባልሆነው እድል ካልሆነ ፍቅር የእኔና አንቺ ህይወት መቼም አይቀየርም። በሚገባ በሱ የተነሳ ሁሉንም በህይወታችን እኔ እናንተ ብቻ እኮ ነው የቀረ ነው። ተመልከች እስኪ የሱን ትእዛዝ ስንቀበል ኖረን ሁሉንም በሞታተን አሁን ለኔ አንቺ ብቻ እኮ ነው የቀረሽ። አብርሽ አንተንም ላጣክ አልፈልግም። ከዚህ በኋላ እኛ የለፋንበትን ለሱ አንገብርም። ትክክል። ይሄ የኛ ህይወት እንጂ ፖለቲካ አይደለም። Oh bella ciao, bella ciao, bella ciao, 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 stamattina mi sono alzato. Oh bella ciao, bella ciao, bella ciao, 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 stamattina mi sono alzato e ho trovato l'invaso. ዝግጁ ከሆንሽ መሄድ እንችላለን።
አብርሽ ዛሬ ውስጥ ምንም ሰላም እየተሰማው አይደለም። የመጨረሻ አንድ ስራ ነው የቀረን። እሱ እንደጨረሰን እመኝ ተመልሰን ወደዚህ ወጣ አንገባ። ትሰሙኛላችሁ? በንቃት ጠብቋቸው። ገና ዋናውን ነገር አላገኙት። ያንን ነገር ለማግኘት እየተንቀለቀሉ ይመጣል። እሺ ቦስ። ፍላሹን አላገኙት። ያኔ መተው ቦርሳውን ብቻ ነው የወሰዱት። እሺ ቦስ፣ እኛ ዝግጁ ነን። ሁለቱም በህይወት እንዳይተርፉ። አብርሽ ዛሬ ይቅርብን። በጣም ነው የፈራሁት። ህይወታችን አደጋ ላይ ነው ፍቅር። ያን ፍላሽ ለፖሊስ ሰጠው ማለት እድሜ ልክ የሚጠብቀን ጨለማ። አንቺ ብቻ ውጪውን አደራ፣ እኔ ውስጥ ገብቼ አደርገዋለሁ። እሺ አንድ ነገር ቃል ግባልኝ። ምን? በህይወት እንደምትወጣ ቃሌ ነው። 10 ደቂቃ ብቻ ይዤ በዛ ፍጥነት ካልወጣው ደውለሽ ተደራደሩ። Bella ciao, bella ciao.